የኮምፒውተራችንን ስክሪን ሪከርድ የምናደርግባቸው የተለያዩ መንገዶች አሉ። ከነዛ ውስጥ ቀላሉ ምንድነው? እዚህ ሰርች ማድረጊያው ጋር ትመጣላችሁ መጀመሪያ፣ ወይም ራይት ክሊክ ነክታችሁም ሰርች ማድረጊያውን ይሄንን መንካት ይቻላል። ከዛ በኋላ ስኒፒንግ ቱል ብላችሁ ጽፋላችሁ ወይም መጻፍ ሲጀምሩ ይመጣላችኋል ማለት ነው። እዚህ ጋር የምትመለከቱት ስኒፒንግ በዚህ ነው እንትን የምትሉት ትነኩታላችሁ። ከዛ ወደ እነዚህ አማራጮች ያመጣችኋል። እንደምታዩት ሪከርድ ለማድረግ ዊንዶ ሺፍት እና አር ንኩ ይላችኋል። ፎቶ ለማንሳት ደግሞ እዚህ ጋር እንደምታዩት ዊንዶ ሺፍት እና ኤስ አለ። ስለዚህ ከኪቦርድ ላይ ዊንዶ ሺፍት አርን ትነካላችሁ ማለት ነው። ይሄኛው ለማስታወስ እንዲያግዛችሁ ነው እንጂ በቀጥታ ሪከርድ ለማድረግ ዊንዶ እዚህ ጋር አለ፣ ሺፍት ደግሞ እዚህ ጋር አለ፣ አር እዚህ ጋር አለ። እነዚህ መንካት ይቻላል። እነዚህ ሶስቱን ስትነኩ ሪከርድ ሊያደርግ ዝግጁ ይሆናል ማለት ነው። ተመልከቱት። ከላይ እዚህ ጋር ሪከርድ ማድረጊያው ላይ ነው ያለው። ከዛ ሪከርድ ማድረግ የፈለጋችሁትን ትመርጣላችሁ። ለምሳሌ ይሄን ፓርት ብቻ ከሆነ የፈለጋችሁት ሸርተት አድርጋችሁ እንደዚህ መምረጥ ይቻላል። ጫፉን ይዛችሁም እንደዚህ ማሳደግ ትችላላችሁ። ሪከርድ የሚደረገው ውስጥ እንዲካተት የምትፈልጉትን እንዳለ፣ ወይም መጀመሪያውኑ ስትመርጡ ሙሉውን መምረጥ ይቻላል ማለት ነው። አሁን ግን ጥግ እስከ ጥግ እንደዚህ እናስይዘው። ከዛ ሪከርድ ሲያደርግ ደግሞ ከነ ድምጻችሁ እንዲሆን ከፈለጋችሁ እዚህ ጋር የሚዩት ምልክት አለች፣ ወይም ማይክሮፎኗ ሚዩት ነች። ይሄን ትነካላችሁ፣ ድምጻችሁም አብሮ ሪከርድ ይሆናል። ኮምፒውተር ውስጥ ያሉ ደግሞ ድምጾች የሚከፈቱ ካሉ እነሱም እንዲሰሙ ከፈለጋችሁ ይሄንን መተው ትችላላችሁ። ካልፈለጋችሁ ደግሞ ይሄንን ሚዩት ማድረግ ይቻላል። ኮምፒውተር ውስጥ ያሉ ድምጾች አይሰሙም፣ የእናንተ ድምጽ ብቻ ነው የሚሰማው። ለማስጀመር እዚህ ጋር መታችሁ ስታርት ሪከርዲንግ ይላል፣ ወይም ስታርት የሚለውን ትነካላችሁ። ይቆጥራል ማለት ነው። እንደምታዩት እዚህ ጋር ጀምሯል። አሁን ከዚህ ጋር እንደምታዩት አሁን 03 እያለ ይቀጥላል ማለት ነው። ሪከርድ እያደረገ ነው እስከምትፈልጉት ከቀረጸላችሁ በኋላ። እናንተ ግን እዚህ ጋር እየቀረጸ ሌላ ቦታ መሄድ ትችላላችሁ። ለምሳሌ እዚህ ጋር ማይክሮሶፍት ወርድ ከፍቻለሁ። ሌላ የምትከፍቱት ነገር እንዳለ ሪከርድ እየተደረገ ነው ማለት ነው። እዚህ ጋር ይቀጥላል። ለጊዜው ማስቆም ከፈለጋችሁ ፖዝ ማለት ይቻላል። ከዛም ድጋሚ ሪከርድ ማድረግ ወይም ከዛው እንዲቀጥል ከፈለጋችሁ ይሄን ብትነኩ አሁን 35 ላይ ነው። ይሄን ብነካው ከዛው ይቀጥላል ማለት ነው። ከጨረሳችሁና ለማስቆም ከፈለጋችሁ ይሄን ትነካላችሁ። ዲሌት ለማድረግ ደግሞ እዚህ ጋር። ስለዚህ አሁን ስለጨረስኩ ላስቆመው ይሄን ልንካው። ሪከርድ ተደርጓል። እንደምታዩት ለማስጀመር እዚህ ጋር መታችሁ ፕሌይ ብላችሁ ሪከርድ ያደረጋችሁትን ነገር ሄዳችሁበት እያንዳንዱ ቦታም ሪከርድ ተደርጓል። ከዛ ይሄንን ኤዲት ማድረግ ከፈለጋችሁ ክሊፕ ቻምፕ ብላችሁ ገብታችሁ እዚህ ላይ ኤዲት ማድረግ ትችላላችሁ ማለት ነው። ሴቭ ለማድረግ ደግሞ እዚህ ጋር ሴቭ ማድረጊያ ምልክት አለ። ይሄን ትነካላችሁ። ከዛ ስም መስጠት ትችላላችሁ። ደስ ያላችሁን ስም፣ ለምሳሌ ኤዲ ልበለው። ኤምፒ4 ነው እንደምታዩት፣ ወይም ቪዲዮ ነው። ሴቭ እንለዋለን እዚህ ጋር። ከዛ ሌላ ጊዜ በጣም በቀላሉ ከፍታችሁ መጠቀም ትችላላችሁ ማለት ነው። ቪዲዮ ፋይል ውስጥ በገባ እንደምታዩት እዚህ ጋር ተቀምጦ አገኘዋለሁ። ከዛ እየከፈትኩኝ ይሄን መጠቀም ይቻላል። ሴቭ ከማድረግ በተጨማሪም ቪዲዮን ኮፒ ማድረግ ትችላላችሁ። ኮፒ አድርጋችሁ የተለያየ ቦታ ላይ ፔስት ማድረግ ይቻላል ማለት ነው። ስለዚህ በዚህ መንገድ ያለምንም ሶፍትዌር ሪከርድ ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ጥያቄም ካላችሁ አያይዛችሁ መጠየቅ ትችላላችሁ። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።